ሰላም ጤና ይስጥልን። ይህ የፈጠነ ሚዲያ ነው። ፈጣን እውነተኛና አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ከአዲስ አጋር ኃይሎቹ ጋር ጥምረት መፍጠራቸውን ይፋ አደረጉ። በደቡብ ወሎ ዞን በሚገኘው ገዳም ላይ በተፈጸመ የድሮን ጥቃት የሁለት መነኮሳት ህይወት ሲያልፍ በበርካታ ሰዎች ላይ ደግሞ ጉዳት መድረሱ ተገለጸ። ዝርዝሩን እንደሚከተለው የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የድርጅቱ ከፍተኛ አመራሮችና የህዝብ ተወካዮች በተገኙበት ንግግር አድርገዋል። እንደ ሊቀመንበሩ ገለጻ በትግራይ ክልል ላይ ሊቃጣ የሚችልን ጥቃት ለመከላከልና የክልሉን ደህንነት ለማረጋገጥ ሲባል ከሌሎች ኃይሎች ጋር አብሮ የመስራትና የመጣመር ስምምነት ላይ ተደርሷል። ሆኖም ዶክተር ደብረጽዮን በንግግራቸው ወቅት አብሯቸው የተሰለፉትን አካላት ወይም ኃይሎች በስም ከማንሳት ተቆጥበዋል። በተጨማሪም እነዚህ አዲስ አጋር የተባሉት አካላት የሀገር ውስጥ የፖለቲካና የጦር ኃይሎች ይሁኑ አሊያም የውጭ ሀገር አካላት በግልጽ ያሉት ነገር የለም። ይሁን እንጂ ሊቀመንበሩ አጋሮቻቸውን ሲገልጹ የጋራ ጠላታችን ሲሉ የጠሩትን የኢትዮጵያ መንግስት ሲዋጉ የቆዩና አሁንም በትግል ውስጥ ያሉ ቡድኖች መሆናቸውን አጽንኦት ሰጥተው ተናግረዋል። ዶክተር ደብረጽዮን ገብረሚካኤል በንግግራቸው ማጠቃለያ ላይ ጠንከር ያሉ መልእክቶችን አስተላልፈዋል። ሊቀመንበሩ ሲናገሩ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ገልጸዋል። ይህ ንግግራቸው በብዙዎች ዘንድ የተለያዩ ግምቶችን ያስነሳ ሲሆን በተለይም በቅርቡ በትግራይና በኤርትራ ወገን ሲናገሩ ከነበሩት አዳዲስ የምልከታ ለውጦችና ጽምዶ ከተባለው ጥምረት ጋር የተያያዘ ሊሆን እንደሚችል ይገመታል። ቀጥለውም ባደረጉት ንግግር የብልጽግና አስተዳደር ካሁን በኋላ ትግራይን ብቻ የሚገጥም አይደለም፣ አገዛዙን እንደ ህልውና ስጋት አድርገው የሚቆጥሩ ሌሎች በርካታ ኃይሎች አሉ። ምንም እንኳን በራሳችን ኃይልና ህዝብ ብንተማመንም ይህንን ስርዓት ሙሉ በሙሉ ለማስወገድ የሚሰሩና ፍላጎት ያላቸው አጋሮች ከጎናችን አሉ ሲሉ አስታውቀዋል። ይህ ንግግር በክልሉና በፌዴራል መንግስቱ መካከል ያለው የፖለቲካ ፍጥጫ ወደ አዲስ ምዕራፍ መሸጋገሩን የሚያሳይ እንደሆነ እየተገለጸ ይገኛል። ይህ በዶክተር ደብረጽዮን የተሰጠው መግለጫ በትግራይ ክልልና በፌዴራል መንግስት መካከል የነበረውን ስጋትና የፖለቲካ ውጥረት እንደገና ሊያጋግለው እንደሚችል ከተለያዩ ወገኖች አስተያየቶች የተሰጡበት ይገኛል። ሁኔታዎች ወዴት ያመራሉ የሚለው ደግሞ ወደፊት የሚታየው ይሆናል። ይህ በእንዲህ እንዳለ በክልሉና በፌዴራል መንግስቱ መካከል ያለው የፖለቲካ ውጥረት በዚህ መልኩ በቀጠለበት በአሁኑ ወቅት በሌላ በኩል ደግሞ በደቡብ ወሎ ዞን በሚገኝ ገዳም ላይ ያጋጠመ አሳዛኝ የድሮን ጥቃት ትኩረት ስቧል። የደቡብ ወሎ ዞን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት ይፋ ባደረገው መረጃ መሰረት ጥቃቱ የተፈጸመው ጠዋት 4 ሰዓት ገደማ ላይ በአካባቢው በሚገኝ ገዳም ላይ በተጣለ የድሮን ጥቃት ነው። በገዳም ውስጥ መንፈሳዊ አገልግሎታቸውን ሲፈጽሙና በጸሎት ላይ ነበሩ የተባሉ 2 መነኮሳት እናቶች በቦታው ህይወታቸው አልፏል። በተጨማሪም በጥቃቱ ምክንያት 13 የሚደርሱ ሰዎች የተለያዩ አካላዊ ጉዳቶች እንደደረሱባቸው ሀገረ ስብከቱ አረጋግጧል። በጥቃቱ ሳቢያ በጽኑ የቆሰሉ ሰዎች በአቅራቢያቸው ወደሚገኙ የሕክምና ተቋማት ተወስደው ሕክምና እየተደረገላቸው ይገኛል። ከነዚህም መካከል አንዲት እናት ከፍተኛ ጉዳት ስለደረሰባቸው በደሴ ስፔሻላይዝድ ሆስፒታል በሚገኘው የጽኑ ህሙማን መከታተያ ክፍል ገብተው በከፍተኛ የሕክምና ክትትል ስር እንደሚገኙ ተገልጿል። የደቡብ ወሎ ሀገረ ስብከት ያወጣውን መግለጫ ጠቅሶ እንደተመለከተው በገዳማትና በሃይማኖት ተቋማት ላይ እንዲህ አይነት ጥቃቶች መፈጸማቸው በምዕመናንና በአካባቢው ነዋሪዎች ዘንድ ከፍተኛ ሀዘንና ድንጋጤን ፈጥሯል። ሀገረ ስብከቱ አክሎም በጥቃቱ የጉዳቱ ሰለባ የሆኑትን ምዕመናንና የገዳሙ መነኮሳት ሁኔታ በቅርበት የተከታተለ እንደሚገኝና ተጨማሪ መረጃዎችን የማጣራት ስራ እየሰራ መሆኑን ገልጿል። በአካባቢው የሚገኙ የአይን እይታ ምስክሮች እንደሚሉት ከሆነ ጥቃቱ በተፈጸመበት ወቅት በገዳሙ ውስጥ በርካታ ሰዎች የነበሩ ሲሆን የሕክምና እርዳታ የሚያስፈልጋቸውን አካላት ወደ ሕክምና ተቋማት ለማጓጓዝ ጥረት ተደርጓል። በአማራ ክልል በተለያዩ አካባቢዎች ከግጭቱ ጋር ተያይዞ ተመሳሳይ የድሮንና የከባድ መሳሪያ ጥቃቶች የተፈጸሙ መሆኑን የሚያመላክቱ ዘገባዎች በተደጋጋሚ የሚወጡ ሲሆን የሃይማኖት ተቋማትና የሰብአዊ መብት ድርጅቶች በሲቪሎችና በመንፈሳዊ ስራዎች ላይ የሚሰነዘሩ ጥቃቶች እንዲቆሙ ሲጠይቁ ቆይተዋል። እስካሁን ባለው መረጃ ጥቃቱን አስመልካች ከፌዴራል መንግስትም ሆነ ከአካባቢው የጸጥታ አካላት በኩል የተሰጠ ይፋዊ መግለጫ ወይም ማብራሪያ የለም። ለዛሬ ያዘጋጀንላችሁ የፈጠነ ሚዲያ አዳዲስ መረጃዎች እነዚህን ይመስሉ ነበር። ላይክ፣ ሼር በማድረግ በየጊዜው የሚወጡ አዳዲስና ፈጣን መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ።